ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥቅምት 8 2018 ዓ.ም በዛሬው የመረጃ ሰዓታችን በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል የሚደረገው ውጊያ ስለመቀጠሉ፣ አምባሳደር ሱሌማን ደደፎ ህወሓትን በተመለከተ የሰጡት አነጋጋሪ አስተያየት፣ በኦሮሚያ እና በሶማሌ ክልል መካከል የተፈጠረው ግጭት፣ በፋኖና በመከላከያ መካከል በሚደረገው ውጊያ ሳቢያ በምስራቅ ጎጃም ዞንና ሰሜን ወሎ የመምህራን ደሞዝ ስለመቋረጡ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ትናንት ምሽትን ጨምሮ ሰሞኑን በፋኖ ኃይሎችና በኢትዮጵያ መንግስት ወታደሮች መካከል በአማራ ክልል የተለያዩ አካባቢዎች ውጊያ መኖሩ ተገለጠ። በውጊያው የፋኖ ኃይሎች ተጨማሪ ቦታዎችን መቆጣጠራቸው ተገልጿል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስቴር ዴኤታ ከበደ ዴሲሳ ጽንፈኛ ሲሉ የገለጡትን ኃይል ትንኮሳ ከመፈጸም ውጪ ቦታ ይዞ የመዋጋት አቅም የለውም በማለት ገልጸዋል። በክልሉ የተለያዩ አካባቢዎች ሰሞኑን በነበሩ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸው ተገለጠ። በደቡብ ጎንደር እና ሰሜን ወሎ መገናኛ ቦታዎች በሆነችው ጨጨሆ ነዋሪ የሆኑት አንድ የአካባቢው ነዋሪ ጨጨሆ፣ ዘቢጥ፣ ገረገራና አፍላቂትን ጨምሮ ዙሪያውን የፋኖ ኃይሎች እንደያዙት ለሸገር ጆርናል ተናግረዋል። አሁን ላይ ባለው ሁኔታ የያዘው ይህን ቦታ ጨጨሆ፣ ዘቢጥ የምትባል ቦታን ይዘህ ገረገራና አፍላቂት ያን ዙሪያ መስመር የያዘው ጀግኖች ልጆቻችን ፋኖዎች ናቸው። የፋኖ ኃይሎች በሰሜን ወሎ ዞን ብቻ 6 ወረዳዎችን መቆጣጠራቸው ደግሞ የጨጨሆ ክፍለ ጦር ዋና አዛዥ ሻለቃ ሚኪያስ ለሸገር ጆርናል ተናግረዋል። ትናንት የመንግስት ወታደሮች ራያ ቆቦ በሚባል ቦታ ተኩልሽን አልፎ ሙጃና ኩል መስክን ለመቆጣጠር ሙከራ ቢያደርጉም ብርቱ ጉዳት እንደደረሰባቸው አክለዋል። በዛ በባለፈው 11ኛ እዝ የተበላበት ሙሉ ቦታ ነበረ። ያን ቦታ ለመቆጣጠር በዛ ሲያቀና ምንድን ነው ፋኖች ወደ ኋላ እንደማፈግፈግ አሉለት። ተስቦ ገዥ ቦታ ሲገባ የስበት ማዕከልን በመጠቀም አንድ ሰራዊት እንኳን ይዞ አልወጣም። የቀረው እየፎረጠጠ ወደ ከተማው ነው የገባው። የመከላከያ ሰራዊት ቃል አቀባይ ብርጋዴር ጀነራል ጌትነት አዳነ ስለ ሁኔታው እንዲነግሩን በእጅ ስልካቸው ደውለን ብንጠይቃቸውም ከመንግስት ኮሚኒኬሽን በኩል ካልመጣ መልስ እንደማይሰጡ አሳውቀዋል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስቴር ዴኤታ ከበደ ዴሲሳ ጽንፈኛ ሲሉት የገለጡት ኃይል ትንኮሳ ከመፈጸም ውጪ ቦታ ይዞ የመዋጋት አቅም የለውም ብለዋል። የተለየ ዝርዝር የሚሰጡት ነገር እንደሌለ በመጥቀስ ቀጣዩን ለሸገር ጆርናል ተናግረዋል። የተለየ መረጃ አድርገን የምንነግር ነገር የለውም። ለሚዲያ ቢሆን የተለየ ነገር የለውም። ጽንፈኛው ቡድን በየቦታው ትንኮሳ ነው የሚፈጽሙ እንጂ ቆሞ የመዋጋት አቅም አደረጃጀትም የለውም። እንደሚታወቀው እሱን በሚያጠፉበት ቦታ ላይ ደግሞ መንግስት አስፈላጊውን እርምጃ እየወሰደ በሰላማዊ መንገድ የሚገቡትን ተቀብሎ ወደ መደበኛ ህይወታቸው እንዲመለሱ በማድረግ ላይ ስለሆነ ምንም የተለየ የተፈጠረ ጦርነት እንደሌለ መታወቅ አለበት። ጨምር የሚችለው ይህን ነው። ሌላ የፋኖ ታጣቂ በበኩላቸው ሰሞኑን በተደረጉ ውጊያዎች ሳንቃ፣ ዘቢጥንና ዲባላን የመሳሰሉ ቦታዎችን መቆጣጠራቸውን ገልጠዋል። በፋኖ ቁጥጥር የገቡ ብዙ ወረዳዎች፣ ብዙ ቀበሌዎች አሉ። አሁን ባለው በሰሞኑ በተደረገው ኦፕሬሽን ማለት ነው። ጨጮ፣ ሳንቃ፣ ዘቢጥ፣ ደባላ እና እነዚህን የተመሳሰሉ ቦታዎች ያለበት የኛ ኃይል ነው። የኛ ፋኖ ኃይሎች ነው ያሉበት። ሰሜን ወሎ ላስታ ብልብላ ነዋሪ የሆኑት ሌላ አንድ ነዋሪ ያሉበትን አካባቢ ለረጅም ጊዜ የፋኖ ኃይሎች እንደተቆጣጠሩት በመግለጥ ሰሞኑን ውጊያ በአካባቢያቸው እንዳልነበረ ተናግረዋል። ያው አሁን ሰላም ነው። ለዚህ 2 ቀን ያክል ለጊዜው አሁን ወጣ ገባ ነው። ቋሚነት ያለው ሰላም የለም። ሰሜን ወሎ ላስታ ብልብላ ያው ትናንት ወደዚህ ወደ ሰሜን ወደ አስከተማ ወደሚባል ወደ እዛ አካባቢ ነበረ አሉ። ወደ አገው ምላሽ ነው እዛ ነበረው። ትናንት ከሰዓት በኋላ ውጊያ ነበረ። በዛሬው ዕለትም በሰሜን ወሎ ሳንቃ የሚባል ቦታ ትንሽ ከፍ ብሎ በቅሎ ማነቃ በሚባል ቦታ ዛሬም ውጊያ እንደነበረ ተገልጧል። የክልሉን ወቅታዊ ሁኔታ ለመጠየቅ የክልሉን የኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ጋራ በተደጋጋሚ በእጅ ስልካቸው ብንደውልም ጥሪያችን ምላሽ አላገኘም። በፋኖ ታጣቂዎች ተያዙ ስለተባሉ ቦታዎችም ሆነ በሰሞነኛ ውጊያው ስለተከሰቱ ጉዳዮች ሸገር ጆርናል ከገለልተኛ ወገን ማረጋገጫም ሆነ ማስተባበያ ማግኘት አልቻለም።
በሶማሊያ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት አቶ ሱሌማን ደደፎ የህዝባዊ ወያኔ ሓርነት ትግራይ ድርጅትን ከፕሪቶሪያው የሰላም ስምምነት በኋላ በገጠመው የውስጥ ቀውስ ምክንያት በታጣቂ ኃይሉና በፖለቲካዊ አመራሩ መካከል ከፍተኛ አለመግባባትና ግልጽ አመጽ መቀስቀሱን የሚያመለክት አስደንጋጭ መግለጫን አውጥተዋል። አምባሳደሩ ትናንት ጥቅምት 7 2018 ዓ.ም በይፋዊ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ዝርዝር ትንተና የህወሓት የትጥቅ ኃይልና የትግራይ ህዝብ በአጠቃላይ በድርጅቱ አመራር ላይ የነበራቸውን ትዕግስትና ተስፋ ሙሉ በሙሉ ተሟጧል ሲሉ አስረድተዋል። አቶ ሱሌማን ለዓመታት የድርጅቱ የጀርባ አጥንት ሆኖ ያገለገለውን የታጠቀ ኃይል አሁን ላይ ለአመራሩ ያለውን ታማኝነት በመንፈግ ጀርባውን መስጠቱን ጠቅሰዋል። ይህም የህወሓትን የመጨረሻ ምሽግ እየደረመሰ ያለ ወሳኝ ክስተት በመሆኑ አጽንኦት ሰጥተውታል። የፖለቲካ ተንታኞች መግለጫ ከሰሞኑ በስፋት ሲዘግቡት የቆዩት የህወሓት የውስጥ መከፋፈልና የስልጣን ሽኩቻ መረጃዎች ተጨማሪ ማጠናከሪያ መሆኑን ገልጸዋል። ከህዳር 2015 የፕሪቶሪያው የሰላም ስምምነት ወዲህ ድርጅቱ የቀድሞውን ታጣቂዎች ትጥቅ የማስፈታትና የመበተንና የመልሶ ማዋሃድ ወይንም ዲዲአር ሂደት በአግባቡ መምራት ባለመቻሉ ከፍተኛ ቅሬታ እንደተፈጠረ በተደጋጋሚ ሲነገር ቆይቷል። በተለይም ታጣቂዎቹ የወደፊት የፖለቲካና ኢኮኖሚያዊ ዕጣ ፈንታ ግልጽ አለመሆኑንና በአመራሩ ላይ ያላቸውን እምነት መሸርሸር የአመጽ ሁኔታ ዋና መነሻ ሊሆን እንደሚችል የዘርፉ ባለሙያዎች ይስማማሉ። አምባሳደር ሱሌማን በመግለጫቸው ላይ ህወሓትና ትግራይ ህዝብ አንድ ናቸው የሚለው አባባል ለረጅም ጊዜ ሲጠቀሙበት የቆዩት የማጭበርበሪያ ዘዴ እንደነበረ በመጥቀስ አሁን ግን ከታጣቂዎቻቸው ጋር እንኳን አንድ መሆን አቅቷቸው ርቃናቸውን ቀርተዋል ሲሉ ወቅሰዋል። ይህ የውስጥ መናጋት ድርጅቱን ለመበተን ተቃርቧል ወደሚል ድምዳሜ ላይ እንደሚያደርስም ገልጸዋል። በመጨረሻም አምባሳደሩ አሁን የተቀሰቀሰው አመጽ ተጨማሪ የንጹሃን ህይወትን መስዋዕትነት ከማስከፈሉ በፊት የህወሓት ከፍተኛ አመራሮች በአፋጣኝ በቁጥጥር ስር ማዋል እንዳለባቸውና ለረጅም ጊዜ ሲፈጽሙት ለነበሩት ወንጀልና በህዝብ ላይ ላደረሱት በደል ተጠያቂ ሊሆኑ ይገባል ሲሉ ለሚመለከተው አካል ጥብቅ ማሳሰቢያ አስተላልፈዋል። ይህ የአምባሳደር ሱሌማን መግለጫ በሰላም ሂደቱ ላይ ያለውን ተጽዕኖ በተመለከተ ከፍተኛ ትኩረት ያገኘ ሲሆን የህወሓት የውስጥ አለመረጋጋት በቀጠናው ሰላምና መረጋጋት ላይ ምን አይነት ተጨማሪ ፈተና ሊፈጠር እንደሚችል በቅርበት ክትትል የሚደረግበት ጉዳይ ይሆናል። የትግራይ ጊዜያዊ አስተዳደርና የፌዴራል መንግስቱ ስለ ሁኔታው የሰጡት ምላሽ እስካሁን አልታወቀም። ከቀድሞ ታጣቂዎች ትጥቅ ማስፈታት ጋር ተያይዞ የተፈጠረው መዘግየትና አለመረጋጋት የፕሪቶሪያውን የሰላም ስምምነት አደጋ ላይ ሊጥል እንደሚችል የዲፕሎማቲክ ምንጮች ይገልጻሉ። በኦሮሚያ እና በሶማሌ ክልሎች አዋሳኝ አካባቢ የተፈናቀሉ ነዋሪዎች በድጋፍ እጥረት ችግር ላይ መሆናቸው እየተነገረ ነው። እንደ አካባቢው ነዋሪዎች አስተያየት ከባለፈው ሐምሌ ወር ጀምሮ የተቀሰቀሰው አለመረጋጋት የፈጠረው ችግር አልተቀረፈም። በወቅቱ ተፈጥረው በነበሩት ግጭቶች አንዳንድ ቦታዎች እስካሁን ድረስ ያልተከፈቱ መንገዶች መኖራቸው ነው የሚነገረው። የሶማሊያ ክልል የሚያዋስነው የኦሮሚያ ክልል ምስራቅ ቦረናና ዋጭሌ ወረዳ ነዋሪ የሆኑት አስተያየት ሰጪዎች ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቀው በሰጡት አስተያየት በእኛ አካባቢ ግጭት ነበር፣ ግን አሁን ግጭቱ ቆሞ ሰው ግን በእኛ ወረዳ በስፋት ከሚኖሩበት አካባቢ እንደተፈናቀለ ነው። በአዋሳኝ አካባቢዎቹ በስፋት የመንግስት ጸጥታ አካላት ሰፍረውበታል። ባለፈው ሐምሌ ወር የተቀሰቀሰውና የሰው ሕይወት መቀጠፉን ጨምሮ በርካቶች ከቤት ንብረታቸው ተፈናቅለዋል። ወደ ከተሞች አካባቢ የተፈናቀሉት የአዋሳኝ ቀበሌያት ነዋሪዎች እስካሁንም ወደ ቀያቸውና ነባር ኖሯቸው አልተመለሱም። ሌላኛው አስተያየት ሰጪ የሞያሌ ከተማ ነዋሪ ክረምቱ በተለያዩ የሁለቱ ክልሎች አዋሳኝ አካባቢዎች ላይ ተከስቶ የነበረው ግጭት ብዙ ሕዝብ ተቀላቅሎና ተከባብሮ በሚኖርበት ሞያሌ ከስጋት የዘለለ ግጭት አለመስተዋሉን በመግለጽ በተለያዩ ወረዳዎች ላይ ግን የሰዎች እንቅስቃሴን የገደበው ግጭት አሁንም ድረስ ጥላው አለመገፈፉን አስረድተዋል። በዚህ ሰዓት አሁን ምንም ጦርነት የለም፣ ግን በድሮ በሰላሙ ጊዜ ወደዛ መሄድ ወደዚህ መሄድ የለም፣ ቆሟል። ስፔሻሊ ወደ ዋጭበና ጣስ ወረዳ የሚባለው አካባቢ ሞያሌ አካባቢ ብዙ ጊዜ ኢቭን ጦርነት ጊዜ ህዝቡ ብዙም እንትን አይሉም። ወደ ኋላ የተመለሰ ነገር የለም። እነሱ መዋቅሩን ሳራ እያዋሩ ነው። እንግዲህ አሁን ምንም እንትን የለም። ህዝቡ ከመንግስት መልስ እየጠበቀ ነው። መንግስት ያለው ነገር እስካሁን ምንም የለም። የዋጭሌ ወረዳ አስተያየት ሰጪም ነዋሪ የኛ ወረዳ ዋጭሌ አሁን የሚተዳደረው በቦረና ነጌሌ ምስራቅ ቦረና ስር ነው። ወደ ነጌሌ ቦረና ከሚወስደው የፌዴራል መንገድ ውጭ ሌሎቹ ብዙም ሰዎች እየተንቀሳቀሱበት አይደለም።
ኢትዮጵያ ውስጥ በአዋሳኝ የሁለቱ ክልሎች ወረዳዎች አካባቢ ከሐምሌ ወር ጀምሮ እስከ መስከረም አልፎ አልፎ በተስተዋለው ግጭት የተፈናቀሉ ሕዝብ ቁጥር እጅግ ብዙ መሆኑን የገለጹት አስተያየት ሰጪዎቹ ከአካባቢው የተፈናቀሉ ነዋሪዎች ብርቱ ችግር ውስጥ መሆናቸውን አስረድተዋል። ተፈናቃዮቹ በከተማ አካባቢ ተጠልለው የሚገኙ መሆኑን፣ ማህበረሰቡ አርብቶ አደር እንደመሆናቸው ለራሳቸውም ሆነ ይዘውት ለተፈናቀሉ ከብቶቻቸው በምግብና በውሃ እጥረት እንደተቸገሩ አክለው ገልጸዋል። አዋሳኝ አካባቢዎች ላይ ለረጅም ጊዜ እየተካሄደ ያለው ግጭት ባይኖርም ስጋቱ ግን ስላልተቀረፈ ተፈናቃዮቹ ወደ ቀያቸው ለመመለስ አስተማማኝ ሁኔታዎች አለመኖራቸውን ጠቁመዋል። በዚህም በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢዎች ላይ ከሐምሌ ወር ጀምሮ በተፈጠረው ግጭት ከ288 ሺህ በላይ ዜጎች መፈናቀላቸውን ባለፈው ሳምንት መጨረሻ ባወጣው ሪፖርት ያመለከተው የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ይህ የተፈናቃዮች ቁጥር ትክክለኛ መሆኑን ከሁለቱ ክልሎች ባለስልጣናት ማረጋገጡን አስገንዝቧል። ዓለም አቀፋዊ የሰብአዊ ተቋም ከሐምሌ ወር አጋማሽ ጀምሮ በተደጋጋሚ በተፈጠረ ግጭት በሰው ሕይወትና በመሰረተ ልማት ላይ ጉዳት መድረሱን ጠቅሷል። የሀገር መከላከያ ሰራዊት በአዋሳኝ የሁለቱ ክልሎች አካባቢ ላይ ተሰማርተው አካባቢውን ማረጋጋታቸው የገለጸው የኦቻ ሪፖርት ግጭት ቢያቆምም በየጊዜው የሰዎች መፈናቀል ግን አለመግታቱን ጠቁሟል። በሶማሌና ኦሮሚያ ክልሎች አዋሳኝ ግጭቶች በዘላቂነት እንዲቀረፍ ተፈናቀሉ የተባሉ የአዋሳኝ አካባቢዎች ማህበረሰብ ወደ ቀያቸው እንዲመለሱ መንግስት እንዴት እየሰራ ነው በሚለው ጉዳይ ሸገር ጆርናል አስተያየታቸውን ለመጠየቅ ለአካባቢው ባለስልጣናትና ለሁለቱ ክልሎች የኮሚኒኬሽን ቢሮ በመደወል ተጨማሪ መረጃን ለማግኘት ያደረገው ጥረት አልተሳካም። ከዚህ በፊት በጉዳዩ ላይ አስተያየት ሰጥተው የነበሩት የሶማሌ ክልል የኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አደም ግን አዲሶቹ የወረዳ መዋቅሮች ወሰን የመግፋት ፍላጎት የሌለውና ማህበረሰቡን ተጠቃሚ የሚያደርግ የመሰረተ ልማት ዝርጋታ ላይ ብቻ ያተኮረ ነው ማለታቸው አይዘነጋም። አስተያየት ሰጪው የሞያሌ ነዋሪ ግን በዚህ አይስማሙም። ድንበር ተሻግሮ ነው። ይህም ድንበር ተሻግሮ ብቻ ሳይሆን ወደዚህ አሁን ያለው ወረዳ ላይ ወረዳ መስርቶ ነው ሜቢ አጋጣሚ እንጂ እዛ ሞያሌ ሁለት ባንዲራ ነው አንድ ላይ ቆሙ። የትኛው ሶማሌ ክልል የትኛው ኦሮሚያ ክልል የሚባል ነገር መታወቅ ነገር የለም። የነበረው ወረዳ የነበረው ዞንና ሌላ ዞን ሌላ ወረዳ ነው የተመሰረተው። የሶማሊያ ክልላዊ መንግስት ምክር ቤት 6ኛ ዙር 4ኛ የስራ ዘመን 9ኛ መደበኛ ጉባኤ ላይ የ14 አዳዲስ ወረዳዎችን መዋቅር ማጽደቁን ተከትሎ እነዚህ አካባቢዎች የአስተዳደር ወሰን ይገባኛል ውዝግብ ያለባቸው በሚል በአዋሳኝ የኦሮሚያ መስተዳደር አካባቢዎች ተቃውሞ እንደገጠማቸው መዘገባችን አይዘነጋም። በአማራ ክልል ውስጥ ባሉ የጸጥታ ችግሮች በተለይም በምስራቅ ጎጃም ዞን በ14 ወረዳዎች እንዲሁም በሰሜን ወሎ ዞን የተወሰኑ አካባቢዎች የሚገኙ የመንግስት ትምህርት ቤት መምህራን የመስከረም ወርሃዊ ደሞዝ ክፍያ ባለማግኘታቸው የተነሳ ለከፍተኛ ኢኮኖሚያዊና ስነልቦናዊ ቀውስ መጋለጣቸው ተገለጸ። ይህ የደሞዝ መስተጓጎል በክልሉ የትምህርት ዘርፍ ላይ ያለውን አሳሳቢ የጥፋት ሰንሰለት አድማስ ማስፋቱን የሚያሳይ ነው። የደሞዝ ክፍያ መከልከልን በተመለከተ ለመንግስት መዋቅር ጥያቄ ያቀረቡት መምህራን በአካባቢው ያሉ ኃላፊዎች በሰጡት ምላሽ ደሞዝ እንዲከፈላቸው ወደ ስራ ገብታችሁ ማስተማር ጀምሩ የሚል መመሪያ መሰጠቱን አስረድተዋል። ይሁን እንጂ ይህ ቅድመ ሁኔታ የመምህራንን ዋና ስጋት ማለትም የግል ደህንነት ዋስትናን ማጣትን ለመፍታት አለመቻሉን ገልጸዋል። በእነዚህ ቀጠናዎች ውስጥ ያለው የጸጥታ ሁኔታ አሁንም ቢሆን እጅግ አሳሳቢ በመሆኑ መምህራኑ ወደ ትምህርት ቤቶች ተመልሰው ስራ ለመጀመር መወሰን ለህይወታቸው ከፍተኛ አደጋ የሚያስከትል መሆኑን አሳስበዋል። መምህራኑ ለስራ ባይመለሱም እንኳን የደሞዝ ክፍያቸው አገልግሎት በሰጡበት ጊዜ የተገኘ ህገ መንግስታዊ መብታቸው መሆኑ እየታወቀ ይህንን መሰረታዊ መብት በአሁናዊ የደህንነት ችግር ጋራ በማያያዝ በሙያው ላይ ተጨማሪ ጫና ከመፍጠርና የሙያተኞችን ሞራል ከማሳነስ የዘለለ ፋይዳ እንደሌለው የመምህራን ማህበር ተወካዮች አስተያየታቸውን ሰጥተዋል። ይህ የደሞዝ ክፍያ መቋረጥ ችግር ብቻ ሳይሆን በክልሉ አጠቃላይ የትምህርት ዘርፍ ላይ ያለውን ተጽዕኖ እጅግ የከፋ መሆኑን መረጃዎች ያመለክታሉ። ባልተረጋጋው የጸጥታ ሁኔታ ምክንያት በርካታ ትምህርት ቤቶች ሙሉ በሙሉ አገልግሎት ያቆሙ ሲሆን ይህም ደግሞ በሚሊዮኖች የሚቆጠሩ ተማሪዎችን ከትምህርት ገበታ ውጪ እንዲሆኑ አድርጓል። በተለይም አሁን ደሞዝ ባልተከፈለባቸው በምስራቅ ጎጃምና በሰሜን ወሎ ወረዳዎች ውስጥ የትምህርት መስተጓጎል ስፋት የላቀ በመሆኑ ይህን ቀውስ በቀጥታ የትውልድን እድል የመወሰን አደጋን ደቅኗል። በዚህም ሁኔታ ሳቢያ ብዙ መምህራን ስራቸውን ትተው ከአካባቢያቸው ርቀው ለመሄድ ተገደዋል። የተወሰኑት ደግሞ ምንም እንኳን ክፍያ ባያገኙም እንኳን ለኑሯቸው በሚያደርጉት ትግል
ውስጥ ሆነው በከፍተኛ ችግር ውስጥ እንደሚገኙ አስረድተዋል። ያልተከፈለ ደሞዝ መከማቸት ከመሰረታዊ የኑሮ ፍላጎት ባለፈ የቤተሰብን ማህበራዊና ኢኮኖሚያዊ ደህንነት ያናጋል። ይህ አሳሳቢ ሁኔታ ተከትሎ በአማራ ክልላዊ መንግስት በተለይም በትምህርት ፋይናንስ ቢሮዎች ለችግሩ ዘላቂና አፋጣኝ ምላሽ እንዲሰጡ ጥሪዎች እየቀረቡ ነው። የችግሩ ውስብስብነት ከፋይናንስ አስተዳደር ባሻገር የጸጥታ ጉዳይ የሚመለከት መሆኑ ግልጽ ነው። ለዚህ ችግር መፍትሄ ሊሆኑ የሚችሉ ወሳኝ እርምጃዎች በፍጥነት መወሰድ አለባቸው። በመጀመሪያ ደረጃ የተጠራቀመው የደሞዝ ክፍያ ለመምህራኑ ወደ ስራ ቢመለሱም ባይመለሱም እንኳን ሰብአዊ መብታቸውና የኑሯቸው ሁኔታ ታሳቢ በማድረግ በአፋጣኝ ሊከፈላቸው ይገባል። በተጨማሪም መንግስት መምህራኑ ወደ ስራ እንዲመለሱ የሚፈለግ ከሆነ የትምህርት ተቋማት ደህንነትን ሙሉ በሙሉ የሚያረጋግጥ ግልጽ እና ተአማኒነት ያለው እቅድ በማውጣት ተግባራዊ ማድረግ ይኖርበታል። በተጨማሪም ከጸጥታ ችግር የተነሳ ለተፈናቀሉ መምህራን ደሞዛቸው በአቅራቢያቸው ባሉ አስተማማኝ ቦታዎች በቀላሉ የሚያገኙበትን የተቀላጠፈ የአሰራር መመሪያ በማዘጋጀት ስራ ላይ ማዋል የሁኔታውን ክብደት ሊቀንስ ይችላል። የዚህ ችግር መዘዝ በክልሉ ትውልድ ላይ የረጅም ጊዜ አሉታዊ ተጽዕኖ እንዳይኖረው የክልሉ መንግስትና የፌዴራል አካላት አፋጣኝ ትኩረት ሰጥተውት ዘላቂ መፍትሄ ማምጣት ለሁሉም ወገኖች የሚጠቅም እንደሆነ የዘርፉ ባለሙያዎች አሳስበዋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።